አንድ ነገር ልንገራችሁ ሳሚ፣ እኔ እንደ እናት ሆኜ የምነግርህ ነገር ቢኖር ይሄ ሻንጣ ከዚህ ቤት አስወጣልኝ ይውጣ። ስመጣ እሱ ከሆነ አናቱን ብለን ነው የምንመልሰው። ሚስማር አለው እኮ ይኑራ። ሻንጣውን ይዘሽ እንድትወጪ ነው በቃ። ይኸውልሽ እኛ ተመካክረናል እዚህ ጋር ከወንድምሽ ጋርም ሌላ ጣጣ ውስጥ እንዳንገባ። ምን ሆነሽ ነው? አሁን በእናታችሁ እናንተ ዝም በሉ። እኔ ለራሴ ትልቅ ችግር ውስጥ ነው ያለሁት እኮ። ለምን ታለቅሻለሽ? ተረጋግተሽ አትነግሪንም እንዴ? በቃ የውጭ ፕሮሰስ ጀምሬያለሁ። እሱን እስከምጨርስ እዚህ ትንሽ ልቆይ። ምንድን ነው የምትወዛገበው ናቲ? አሁን ይኸውልህ እንደ ቆራጥ ወሳኝ የሆነ ነገር መወሰን አለብን። አንተም ወንድ ነህ እኔም ወንድ ነኝ። ለምንድን ነው የምንቦቆቦቀው? በቃ የሆነ እንወስን እስቲ፣ አንድ ቀን እንኳን እንወስን በቃ። ይሄ እኮ ስለመፍራት ስለመንቦቅቦቅ አይደለም። እና ታዲያ ፈርተን ነው እንጂ እንደዚህ እየሆንን ያለ ነው እኮ። ኧረ በስመ አብ። እሺ አሁን ምንድን ነው የምትለኝ አንተ? ምንድን ነው ሀሳብህ? ይኸውልህ እኔ ምንም ልልህ ግራ ገብቶኛል። በቃ እኔ ያየሁትን ነገር ማመን አልቻልኩም። ማለት እንዴት ሆነ? እንዴት ይሆናል? እኔ አላውቅም። እኔ የኛ ነገር ውስብስብ ያለ ነገር ነው። እኔ ያ ፎቶ እንዴት ተገኘ እዛ ሻንጣ ውስጥ የሚለው ራሱ አይምሮዬን ሊፈነዳ ነው ናቲ። ሌላ ሰው ራሱ ባየው ደስ ይለኝ ነበር። በቃ ገኒ ደግሞ የት ሄደች? ለምንድን ነው ዝም ብላ የምትተው? በቃ ሳለቻታ ነገሮቹን። ምንድን ነው ከኋላ ያዝከው አንተ? ደግሞ ምን ይዣለሁ? ምንድን ነው ምን ይዣለሁ? ምንድን ነው? በቃ ይዤው ነው ዲያሪውን ይዤው። ያው የእሷን እንትን ጭራሽ ከሻንጣ ውስጥ አውጥቶ ይዞልሻል። ለምን ናቲ አንተ የሰው ነገር አትንካ፣ ወንጀል ውስጥ እንገባለን። ኧረ በእግዚአብሔር ተው። በቃ መነበብ አለበት። እኔ አንድ ነገር ልንገራችሁ ሳሚ፣ እኔ እንደ እናት ሆኜ የምነግርህ ነገር ቢኖር ይሄ ሻንጣ ከዚህ ቤት አስወጣልኝ ይውጣ። ምንድን ነው ዛት የምትለው? እኔ ምን ላድርግ ታዲያ? እኔ ነኝ እንደዚህ ቤት ያመጣት? ያመጣት እኮ ናቲ ነው። እኔ ይሄ ሰውዬ እኔ መውቀስ አላቆምም። ግን የሆነ ነገር በይ። ለምንድን ነው ዝም ብለህ እኔን የምትወቅሰኝ? አሁንም እኮ ይኸውልህ ያመጣት አንተ ነህ። ሲቀጥል ደግሞ ከእሷ ጋር የሆነ ነገር እየወሰድክ በእጅ እያዝክ ነው። በቃ ይሄ የሆነ ነገር ያለው መስሎኛል። በቃ መነበብ አለበት። ለምንድን ነው የምታነበው የሰው ነገር? አሁን ፎቶውን ስላየው ራሱ እኔ ጭንቅላቴ ሊፈነዳ ነው። ነው እኮ ነው። ነውር አይደለም። ይሄ አይነበብም። የሰው ምስጢር የሰው ነው። ምንድን ነው እሱ? በነገራችን እኔ አላውቅም፣ ግን ምን እንዳለው ራሱ ምንም አውቀው እኔ አልከፈትኩትም። በቃ እንደዚሁ ዝም በጣም ስላስገረመኝ ከዛ ባሻገር ይሄ ስላስገረመኝ እኔ መጨቃጨቁ ሰልችቶኛል። አንድ ነገር የምትሰሙኝ ከሆነ ማለት ነው እሱንም ያዝ ከሆነ ሻንጣውንም ይዛችሁ ልኝውጥ ውጪ አድርጉላት። እኔ አልፈልግም። በቃ ሰልችቶኛል። አሁንስ ያየነው ነገር ራሱ ግን ሲጀመር ልጅቷም እየመጣች ነው። በቃ ምን ልትሰራ? ልጅቷ እየመጣች ነው። እኔ ሻንጣውን ልትወስድ መሰለኝ፣ ግን እየመጣው ነው ብላለች። በምን አወቅህ አንተ? እሱ ነው ነገረኝ። አንተ ልመጣ ነው? ወደ እኔ አታዙር ነገሮችን። እራስህ ነህ ታዲያ ነገሮቹን። አንተ በአንተ በኩል እኮ ነው የመጣችው አይደል እንዴ? አንተ ነህ የምታውቀው። ከእሷ ጋር ኮኔክሽን ያለ አንተ ነህ። እኔ ምን እንዳላችሁ ማለት ሰርታ መታ ምንድን ነው የምትሰራው? እኔ ምን አውቃለሁ? እኔ ምን እመጣለሁ፣ እዛው ጠብቁኝ ነው ያለችው። አሁን ሻንጣዋን ራሱ እንደከፈተ ማወቅ የለባትም። ይኸውልህ ሳትመጣ ይሄን ነገር አስቀምጥ፣ ከዛ ቁልፉን እንደምንም እንጠንግ ነው። እሺ አስቀምጠዋለሁ፣ ይሄንን አስቀምጣለሁ። ግን አሁን እንዳልከው አሁን ያልከው ነገር አሪፍ ሀሳብ ነው። ገኒ እንደመጣች ስለ ሻንጣዋን እንደከፈተን ምናምን ማወቅ የለባትም። እንዴ ምን ለምንድን ነው የምታውቀው? ሌላ ጣጣ ይመጣብናል። ፈርቻለሁ። አሁን ጭራሽ በቃ ህይወታችን ላይ ነገር አሁን ደግሞ ድጋሚ ልገነጥለው ነው። እኔ መልሰዋለሁ። ይሄ በጣም ይሄ እኮ ምንም የሚነበብ ነገር የለም። ውጭ እኮ ያየሽው ነው። ሰው እንዴት ነው በቃ አይነበብ ናቲ። ሰው የሚልን ነገር ስማ። በቃ መልስ። አሁን በቃ ይኸው አስቀምጠዋለሁ። ስትመጣ አሁን ሻንጣዬ ለምን ተከፈተ ብላ ደግሞ ሌላ ተካረሩ የሚፈጠርብን። መልስ። ሌባ እሱ ነው ሌባ። ገነት እኔ አይደለሁም እንዴ? ባለፈው አይተሻል፣ ስከራከር ነበር አይደል? እንዳይከፈት ብዬ ተከፈተ። ፎቶ አየን። ከዛ እንዴት ነው የተበጠበጠ? በቃ እንደዚህ ዝም ብለህ አፍላፊ እንድትናገረኛል። ቅድም ጀመረክ ዝም ብሎ የድሮ ነገር እያነሳ እንትን ይለኛል። አንተ ዝም ብለህ አሁን ሻንጣውን ለመውሰድ ነው የምትመጣው? አሁን እሱ አይደለም ያስጨነቀኝ ናቲ። ይኸውልህ ልጅቷ ስትመጣ ተከትሏት ወንድሟ ሊመጣ ይችላል። እንደባለፈው እዚህ የሆነ ነገር አድርጎን እንዳይሄድ ይምጣ። ወንድሟን አይደለም አሁን ስለ ወንድሟ አይደለም እኮ እና ታዲያ የሚያሳስበንን ነገር እኮ ነው ያለው። እኔ ፈርቻለሁ፣ በቃ ፈርቻለሁ። እኔ እንደባለፈው እኔ እናቴ እንዳይጎዳብኝ ነው ፈራው ከሁሉም ነገር። እኛም ፈርተናል።
አሁን እኛም ፈርተናል። እኔ የእሷ መምጣትም ምንም ደስ አላለኝም። ስንት ቀኑ ነው ይሄ ሻንጣ እዚህ ቤት ከተቀመጠ? እሺ አሁን ሀሳባችሁን አልቀየራችሁም? ቢያንስ የምን ይኸው ፈራን አይደለ? ስላየን ባናየውስ? ይሄ ፍርሃት እውን ቢሆንስ? አሁን አይደለም እኔ እቺ ሴትዮች መዘዝ ይዛብኝ እንዳትመጣ። አሁን ያየነውን ፎቶ አለ። ከፎቶ በላይ ደግሞ ነው የምፈራው ወንድሟ ነው። በቃ የሆነ ነገር እንዳይፈጥርብን መጥቶ ተከትሏት እየመጣ በቃ የሆነ ነገር እንዳያደርግ ነው። እኔ እና በርስን ከፍተና መንጋጋውን ብለን እዛው የምናስቀር እሱ ምርጥ ሀሳብ ነው። እሱ ያለችው በቃ ቅድመ ጥንቃቄ በምንድን ነው ባለፈውም ሳናስበው ነው አይደል የመጣን። አሁን የሆነ ነገር እናድርግ። የሆነ ዱላም ነገር ቢሆን ይዘን እንጠብቅ። እዚህ ቆይ ይዤ ልምጣ። እስቲ ቆፍጠን በል አንተ። አንዳንዴ ወንድ ቆፍጠን ብዬ ነው ያለው። ትራስን ቆፍጠን ማለት ነው። እኔማ እፈራለሁ። እኔ ታውቀኛለህ፣ ፈሪ ነኝ አይደል እኮ ነው። አንተ ፈሪ ሆነ ነው እኔ ቆፍጠን በል የምትለኝ? ቢያንስ አንተ አበረታታኛ እንደሆነ። ይኸውልህ መጀመሪያ ችግር ምንድን ነው? እናንተ ምንም ልብ የላችሁም። እሱ ስመጣ እሱ ከሆነ አናቱን ብለን ነው የምንመልሰው። ሚስማር አለው እኮ ይኑረው። እኔ ምን አገባኝ? እሱ ከምስማር በላይ ነገር ቢሆንብን እጃችን ይሁና እንዴ? ሁሌ እኔ ተጨንቄ በቤቴ መኖር አለብኝ እንዴ? እኔ ተሰቃዩ። እንካ ያዝ። ወንድ ነው አይደለ? ለስሙ እንካ ያዝ። ስመጣ ተቆፍተን እኔ ራስ ያዝ። እኔ ይመታኛል። ራስ ያዝ። በቃ እኔ አንድ ነገር ስማኝ። ስንኳኳ በረ ማለት ነው። አንተ ዱላውን እንደዚህ ይዘህ ትከፍታለህ። እሱ ካለ በዛው መልሰው። በቀደም እዚህ እንደ ሴት አይደለም የሚቀጥቅጣቸው። አንተ ወንድ ነህ ሴት ናችሁ እናንተ። እሱ ነው ያስመታኝ። እኔ አይደለም አልፈልግም። ራሱ ያዝ። ኧረ ገኒ ወንድ ልጅ ነው የወለድሽው? ምንድን ነው? ቆይ ለምን ወንድ ነው ተንቦቀቦቀው? ወንድ ከሆንክ እስቲ እናንተ ዝም ብላችሁ ነው ዱላውን ያዝ። እኔ ቢላ ይዛለሁ፣ ወገዋል። አንተ ቢላ ልትይዝ? አዎ እዚህ ጋር ወንጀል ውስጥ ብንገባ ነው አይደል? እንደፈለጋችሁ አንተ ነው ያመጣብን አይደል? ራሱ የት ነው የምትወጣው? በቃ ነው እወጣለሁ። እንዴ የሆነ ነገር መሰል እዚህ እንዳያደርገኝ የሆነ ነገር ቢያደርገኝ አንተ ሱሪ ለብሰው ወንድ አይደል እንዴ? ወንድ ታዲያ መመታት ይፈልጋል እንዴ? በቀደም እዚህ ፍግም አድርጎ ሄደ አይደል እንዴ? እኔ መተዋለሁ። አምጣ ራስህ ወይ እኔ ውስጥ ሆናለሁ። እናንተ ዝም ብላችሁ ራሱ ወገብን ብለን በዚህ ዱላ ማለት ነው እንዳናስቀምጥ እንደወንዱ እና ወይ ደግሞ ሻንጣውን አምጥተን እዚህ በር ላይ እንጠብቃቸው። ከዛ የሚፈጠረውን ነገር እንትንም ሻንጣው ከፍተዋል እኮ ሰው ተዘግቷል። በቃ የተሰበረውን ቆልፍ አልተሰበረም። በእንትኑ ነው የከፈተው። እሱ ልምዱ አለው። ሌባ ናት። እውነቷን ነው። ሌባ ነው ያልኩህ። እኔ የሰው ሻንጣ መገብ ምን የሰው ሻንጣ ብቻ ምን ያላመጣብን ነገር አለ እንዴ? ናት መንገድ ተከፈተልን። ሌባ አንተ እና ታዲያ እና የሰው ነገር የሸጥከው እሱ እኮ አልሸጠም። ገነጠለ እንጂ እንካ ያዝ። ገንጥሎ ምን እንዳልወሰደ ይሁን እንደ ወንድ ይሁን እንካ ያዝ። ቆይ ሌላ ችግር አለብኝ እንዳንተ የሆነ ነገር ሲባል ቶሎ ብለህ እኔ ላይ እንትን ለማለት በዚህ በኩል ያዝ። ቤት በሱ በኩል አናቱን በለውና ይሄ አንተ ያማሃል እንዴ? ምን ሆነ ነው? ቆይ እኮ እሺ ዛሬ ክፈት። ቆይ አይደለም፣ ተረጋጋ እና ደንግጬ ነው። ለምንድን ነው እንደዚህ የምፈራው? ቆይ ተረጋጋ፣ ራስህን አረጋጋ። አንተ ጋር እኔ ደግሞ መከታ ነህ ብዬ መኖሬ መቀመጤ እንክፈተው። ዳንኤል እኮ አናቱን ነው የሚለው እኮ በስመ አብ አናቱን ነው። ተረጋጋ፣ መጀመሪያ ተረጋጋ። የሚሆነው እኮ ማን ነው? የሴት ድምፅ ነው። የሴት ድምፅ ነው። ሰው አለ እንደ አብሮሽ ሁላን እንደዚህ አንተ እሱ በሩን ይክፈት ነው ይተላል። ሌላ ሰው ካለ አቤት እና አሁን አንተ ረረረዛ ስማሞት ያው አይጥም ገል መሰለህ እንዴ? እኔን እንዳትመጣኝ በእናትህ ተረጋጋ። እሺ እኔ እሱ ከሆነ ብዬ ነው። ችግር የሚፈጥር ከሆነ እንትን እንለዋለን። እዚህ ችግር የሚፈጥር ከሆነ እስቲ አንተም በጥበጡ እናንተ። እሱም እኮ ነፍስ አለው እንደናንተ። ምንድን ነው?
ዝጋውና ቆልፈው ማንም ሳይመጣ ናት። አንተ እባክህ ወንድ ልጅ ነህ። ሱሪ ለብሰሃል እንዴ? እጭ እንደዚህ ፊት እየሰጠህ ነገ ጠዋት ተራሽ ታመጣለህ እኮ። ምንድን ነው ገነት? ይኸውልሽ ሻንጣሽን ለመውሰድ ነው አይደል የመጣሽው? አይ ኧረ አይደለም፣ ሻንጣውን ለመውሰድ አይደለም የመጣሁት። እና ለምንድን ነው ስለ ሻንጣ የምታወራው? እና ታዲያ ሻንጣውን ይዘህ ትውጣ እንጂ ታዲያ ሻንጣውን ይዘሽ እንድትውጪ ነው በቃ። ይኸውልሽ እኛ ተመካክረናል እዚህ ጋር ከወንድምሽ ጋርም ሌላ ጣጣ ውስጥ እንዳንገባ። ሻንጣ ለመውሰድ ነው የመጣሽው? ማን ነበረ ስማ? እኔ አይደለም ሻንጣ ለመውሰድ አልመጣሁም። እና ምን ሆነሽ ነው? የምነግራችሁ ነገር አለ። ምን ተጣልቶ ነው እንደ ከወንድምሽ ጋር? አልተጣላሁም። ኧረ እና ምንድን ነው እናንተ ገና ማታመጡብኝ ማአት የለም። ቆይ ምንም እኮ አልተናገረችም። ይኸው ምን አውቃለሁ እኔ እንግዲህ የኔ እናት ምንድነው? አይደለም በቃ ሻንጣውን ይዘን እንምጣና። አይ ሻንጣውን አይደለም በቃ። እና ታዲያ ምንድን ነው? ሻንጣውን መውሰድ አትፈልጊም? አይ ነው ትፈልጋለች አይ እኮ። ምንድን ነው የምታወሪው ታዲያ? ለምን አትናገሪም? ምን የተፈጠረ ችግር አለ? እያለቀሰች ነው እንደ ደግሞ ምንድን ነው? ምን አውቃለሁ። ምን ሆነሽ ነው? ቆይ ምን ሆነሽ ነው ታዲያ የምታለቅሽው? ምንድን ነው የሚያስለቅስ ነገር? አረ ንገሪኝ በእናትሽ። እኛ እኔ ምን አረኩ ገኒ? ስንት ጭንቀት አለብን። ይኸውልሽ በዛ ላይ ደግሞ አንተ ነው ያመጣት እያሉ ቀን በቀን እዚሁ እየወቀሱኝ ነው። በቃ ለምን እንደመጣሽ እኔ እንዳላመጣሁሽም ደግመሽ ንገሪኝ። ከዛ እንሸኝሽ በእናትሽ። ይኸው ሻንጣሽን ይዘን እናደርስልሻለን። እኔ እዚህ መቆየት ነው የምፈልገው። አቤት እዚህ መቆየት ነው የምፈልገው። እዚህ መቆየት ነው የምፈልገው ያለች። እዚህ መቆየት ነው የምፈልገው። በምን ምክንያት? ምን አለ እዚህ? ቆይ ሳታለቅሽ አስረጅኝ። ችግር ውስጥ ነኝ በእናትሽ ተረጂ። በቃ ትልቅ ችግር ውስጥ ነኝ ተረጂ። እኛም እኮ ችግር ውስጥ ነን። አንቺ እዚህ ስትመላለሽ ይኸውልሽ ችግር ውስጥ እንገባለን። ወንድምሽ ይመጣል። ታውቂያለሽ ምን አይነት ሰው እንደሆነ አይደል? አይመጣም ማለት መጣ እኮ ከዚህ በፊት መጥቶ እኛን እዚህ ጋር መጥቶን አንቺን ደግሞ አንጠልጥሎ ነው ይዞሽ ሄደው አይደለ? እናንተ ምንድነው ግን የምታመጡብኝ? ምንድነው? ለምን ግልጽ አድርገሽ አትናገሪው? ለአንቺ እኮ ነው እያወራች ያለችው። እኔ እኮ ግልጽ አድርገሽ ተናገሪ አንቺ። ምንድነው የምረዳሽ? እኔ ምን አውቃለሁ? እኔው ባላልኝ እና ባሌ በጣም ነው የሚያሰቃየኝ። እና ታዲያ እኛ ምን አገባን እንዴ? እኛ ምን አገባን ታዲያ? ናቲ ጭራሽ ሌላ ደግሞ ሌላ ጣጣን ጨመረ እንዴ? አይደለም ባላለኝ እኮ። ታዲያ ባል ካለሽ ለምንድን ነው እዚህ መኖርም የፈለግሽው? ዘመድ የለሽም? ቤተሰብ የለኝም፣ ሩቅ ናቸው። እና ታዲያ እኮ እኔ እዚህ ላስቀምጥሽ ነው ከሱ እዚህ ያገባል። ባሌ በጣም ነው የሚያሰቃየኝ። እና ግልጽ አድርገሽ ለምን አትናገሪም ታዲያ? አንቺ የሆነ እኮ እኛ ባሌ እየደበደበኝ ነው ማለት እኮ። ታዲያ ከኛ ህይወት ጋር ምን ያገናኛል? እሱን ጠይቅልኝ እንጂ ባሌ እያስቸገረኝ እየደበደበኝ ነው። እኛም ምን እናድርግ? እኛም ይኸውልሽ የራሳችን የሆነ ችግር አለብን። አሁን በእናታችሁ እናንተ ዝም በሉ። እኔ ለራሴ ትልቅ ችግር ውስጥ ነው ያለሁት እኮ። ለምን ታለቅሻለሽ? ተረጋግተሽ አትነግሪንም እንዴ? ቆይ ከዚህም በፊት ታውቂያለሽ እንዴ? እኔ ምን አውቃለሁ እንዴ? አይደለም ይኸውልሽ አሁን አንቺ ከባልሽ ጋር ነው አይደል ችግርሽ? እዛ ወይ ሽማግሌ ልከሽ ምናምን እንትን በሉ። እኔ እኮ ግራ አጋባችኝ እኮ። ቆይ ለምንድን ነው የምታለቅሽው? ማልቀሱን ትተሽ የት ናቸው? እውነትህን ነው። ሻንጣው እንትን ይበላል እንዴ? ወይ ካልተናገረች ታዲያ እኛ ምንድን ነው? አምጥላታ። ቆይ እኔ የምለው አንቺ ብቻ ተረጂኝ በእናትሽ። አንቺ ምንድን ነው የሚያስ እኔ እኮ ግራ አጋባሽኝ። ከዚህም በፊት ታውቂናለሽ እንዴ? ግን እኮ ምንድን ነው የሚያስለቅስ ነገር? በቃ እኔ የምነግራችሁ ብዙ ነገር አለ። አንቺ ሴት ነሽ፣ እስቲ በእናትሽ ተረጂኝ እኮ። ምን ልረዳሽ? ምንድን ነው እሱ? ንገሪና ንገሪ። እኔ ባለ ትዳር ነኝ እና ባሌ ሁሉ ቀን ነው የሚያሰቃየኝ።
እና ይደበድበኛል፣ ይመታኛል እና ትንሽ ጊዜ እዚህ እስከው እና ቆይ እኔ ወደ ህግና እንትን እንበለው ወይንስ ምንድን ነው የምትፈልጊው አንቺ ከኔ? አሁን የውጭ ፕሮሰስ ጀምሬያለሁ። የውጭ ጀምሬያለሁ ማለት ወደ ውጭ ልትሄጂ? ምንድነው ግን የምትጨቃጨቁት? ቆይ እስኪ እናንተ ቆይ ተረጋጉ። ቆይ ተረጋጉ እኮ ወደ ውጭ ወደ ህግና እንክሰሰው ባልሽ ተብዬውን ይገለኛል። እና ታዲያ እኔ ምንድን ነው የማደርገው? በቃ የውጭ ፕሮሰስ ጀምሬያለሁ። እሱን እስከምጨርስ እዚህ ትንሽ ልቆይ። በእናትሽ በቃሽ፣ ተነሺ። በቃ ምን ይደረጋል ታዲያ? እንዴ ምንድነው? ምን ይደረጋል? በእናታችሁ ታረዱኝ እናንተ። ቆይ አንዴ እናንተ እርግጠኛ ነው ከባልሽ ሽሽት ነው? ሌላ ነገር ይዘሽብኝ እንዳትመጪ መዘዝ። ቆይ ምንድነው? እኔ በፍጹም ሴት ልጅ መግፋትም አልፈልግም። እኔ ሰው ልጅ መግፋት አልፈልግም። ትክክለኛ ዝም በሉ። እውነተኛ ባልሽ አባሮሽ ቀጥቅጦሽ እኔ ጋር ጥገኝነት ፈልገሽ ከሆነ ለአንቺ ቤቴ ክፍት ነው። ግን ሌላ ነገር መዘዝ አመጣለሁ ብትይ እኔ ፖሊስ አሳስራታለሁ። በፖሊስ እሷንም እራሱ ማለት ነው። በፖሊስ ለእኔ ወደ ህግ ነው የሚሄደው። ሌላ ነገር ያ ወንድም ተብዬውም ሌላ ነገር ይዞብን እንዳይመጣ። እውነትሽን ነው አይደለም? ምን ሆናችሁ ነው ሰዎች? በቃ እንደዚህ ካለች ትቆያ። ምን ማድረግ አይቻልም። ሰውዬ ያረከውን ነገር ረስተህ ነው እንዴ? ለሱም ስል ነው እዚህ መቆየት አለበት። በቃ አሁን አንቺ ከባልሽ ጋር ነው ችግሩ? ቤተሰብ ዘመድ እናት አባት እዚህ የለሽም? የለኝም። እናቴም እየተቀበልሻት ነው አይደለም? ቆይ እኔ ሴት ልጅ ነኝና አሳልፈዋለሁ። ሲጀመር አንቺ ለምንድን ነው የማወራው? ለምን ነው የምትቆጪኝ? እኔን ጭራሽ ባሌ ቀጥቅጦኝ ሁሌ ባሌ ይደበድበኛል። ስለዚህ እኔ ዘመድ የለኝም አስጠጊኝ አለች። እና ከኛ ህይወት ጋር ምን ያገናኛል? በቃ አስጠጋታለሁ። እኔ የመጣውን ከፈጣሪ ጋር እጋፈጣለሁ። እኔ ገነት ይኸውልሽ የመጡብንን ነገሮች ስቀበል ነው። እኔ እንዲህ እያለቀሰች እንትን እያለች ነው። እንዴት አለ ውጪ ይመላል ሰው እኮ ነው። ባል ቢኖራት እኔ በቃ እግዚአብሔር እንዳረገኝ ለምን እንደሚደበድባት በምን ታውቂያለሽ አንቺ? በምን ልሄድ ነው ወደ ውጭ ጀምሬያለሁ አለች እኮ እሷ እያለቀሰች ስለሆነ አይደለም። ተረጋግተሽ አስቢና ወስኝ። አሰብኩ ማልቀሱ አይደለም። ቆይ ፕሮሰሱ ራሱ እስከ መቼ ነው በቃ የምትቆየው? እኔ ምን አሁን እኮ ረብሻ አለ ተብሎ ተዘግቷል። እኔ ምን አውቃለሁ? በቃ እኔ እጋፈጣለሁ። ግፋ ቢል 2 ወር 2 ወር ነው እዚህ የምትቀመጪው? ገና እርግጠኛ ነሽ? አስበሽበታል? አስቤበታለሁ። ከእግዚአብሔር ጋር እጋፈጣለሁ። ትክክለኛ ሰው ሀሰት የምታመጣብኝ ከሆነ እኔ ነኝ ወንጀል ውስጥ የምከታት። እኔም አያገባኝም። እለንበት ራስሽ አስበሽ ወስኝ። ሂዱ እናንተ ድሮም ፈሪዎች። እኔ በቃ ሻው ፈርዶብኛል።